እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም፣ አንዴ ድነናል ይላሉ። መጾም መጸለይም ከመዳናችሁ ጋር ይጣላል ይሉናል። ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። በመጨረሻው ዘመን የሚገለጥ ሌላ መዳን አለ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? ብንጸና ነው ከእርሱ ጋር የምንነግሰው። በጽናታችን ምክንያት ነው መንገሳችን የሚመሰረተው። እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የራሳችሁን መዳን ፈጽሙ ንዑድ ክቡር የሚሆን ሐዋርያ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ያሰፈረልን ቃል ነው። ይልቁኑ አሁን ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በኦርቶዶክሳዊት ቤተ ክርስቲያን አስተምህሮ መዳን የሚጀመር ነው፣ መዳን የሚፈጸም ነው። አንዳንዶች ኦርቶዶክሳውያንን ድናችኋል ወይስ አልዳናችሁም እያሉ ጠበብ ያለ ጥያቄ ሲጠይቁ ይሰማል። እኛም እንዲህ እንመልሳለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን እንመልሳለን። ይሄ ለምን እንደሆነ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። ከቀድሞ ከአዳም በደልና ኃጢአት፣ አዎን ከመርገመ ሥጋና ከመርገመ ነፍስ ጌታችን አድኖናል። በአዳም በደል ከመጠየቅ ነፃ አውጥቶናል። አዎን ድነናል። ከአጋንንት ቁራኝነት ከሲኦል ነፃ አውጥቶናል፣ ድነናል። የጎሰቆለውን ባህሪያችንን አድሶታል፣ ነፃ ፈቃዳችንን አድምቆታል። ለኃጢአት ተሸናፊ የሆነውን በበደል ምክንያት የገባውን ጽድቅ ብንሰራ ፍሬና ፈራ ዘንድ ኃይል ሰጥቶናል፣ አድኖናል። ገነትን ከፍቶልናል፣ ሲኦልን በዝብዞልናል። አዎን አድኖናል። በጅምላ ከመኮነን ነፃ አውጥቶናል። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም። እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋትና ከመንፈሳዊ ሰራዊት ጋር ከአጋንንትና ከእኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም፣ አንዴ ድነናል ይላሉ። ደግሞም ተጋድሎ ብላችሁ መጾም መጸለይም ከመዳናችሁ ጋር ይጣላል ይሉናል። እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም፣ ዳግመኛ አይሰቀልም ማለታችን እንደሆነ እንነግራቸዋለን። ይሄን ብቻ ብለን ግን አናቆምም ወገኖቼ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣
በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣ በጅምላ እንኮነንም። ድነናል፣ መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነፃ አውጥቶናል። ግን ደግሞ በመጨረሻው ዘመን ሊገለጥ የተዘጋጀውን መዳን ተስፋ እናደርጋለን። እሱ በሰማይ ቀርቶላችኋል የሚለን እሱን ነው። እሱን መዳን እንድናለን እንላለን። እግዚአብሔር ማዳኑን አንዳች ነገር ሳይቀረው ፈጽሞልናል። አሁን ድነናል። ግን ደግሞ በእግዚአብሔር የማዳን ጸጋ ላይ የኛ ጽኑ ተሳትፎ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። የእግዚአብሔርማ መከራ ተቀብሎ ፈጽሞልናል። የአምላካችንማ ተሰቅሎ አድኖናል። የመዳንን ጸጋ ሰጥቶናል። ለመጨረሻው ለሚገለጠው መዳን ግን የኛ ድርሻ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። ይሄ እኛ ልንፈጽመው የሚገባን መዳን እንደ መጽሐፍ ቅዱስ አስተምህሮ ንዑድ ክቡር የሚሆን ጳውሎስ እንዲህ ብሎ ገልጦታል። ምን ይላል? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይለናል። የመዳንን ተስፋ አለ ፈጽሙ የተባልነው ይሄን ተስፋ ለማግኘት በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና ካለ በኋላ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አለ። የምናገኘው መዳን አለ። እሱን እንድናለን እንላለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ወገኖቼ መዳንን ተስፋ ይለው ነበር። ዳግመኛስ መዳንን ለማግኘት ነው እንጂ ያለ እንዳልተገኘ መዳን ስለሌላ መዳን ያወራ ነበር። እንድናለን የምንለው ይሄን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው የራሳችሁን መዳን ፈጽሙ የሚለን። ድነናል እንድናለን የምንለው ለዚህ ነው። ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ንዑድ ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዮስ ፓልማስ የሚባል ሊቅ እንዲህ ይላል፣ እግዚአብሔር ይሰራል ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን የሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መዳናችን የእኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ። እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው። የኛን ያጸፋ ምላሽም የሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሐሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነለት በቃ መዳኑ ተፈጽሟል፣ ድኗል፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ
ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው የምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኑ ቤቴን መርቁልኝ ቢላችሁ ትሄዳላችሁ? በእርግጠኝነት አትሄዱ። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቁልኝ ካላችሁ ወገኖቼ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት እኮ የሚሆነው ጣራና ግድግዳ ኖሮት፣ በዚህ ዘመን እንደውም ማጌጫና ማሞያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው ቤት የሚሆነው። ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። ካመንበት ጊዜ ይልቅ ይላል። መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣ መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም ያልኳቸው። መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር፣ እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ፣ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው። የሚጀመር ነገር አይደለም የሚፈጸመው። የሚፈጸም ነገር ደግሞ ጊዜ አይደለም የሚፈልገው። ጊዜ የሚፈልግም ነገር አይደለም እንደ ሂደታዊ የሚሆነው። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ድነና እየዳንን ነው እንድናለን የምትለው። መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ፣ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት፣ በምግባራት በማሸብረቅ፣ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደመትከል ነው ይላል። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ፣ ውሃ ማጠጣት፣ ከአረም መጠበቅ፣ ከነፋስ መከላከል፣ መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራተ ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችንን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሐሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳችሁ አንዴ ያመንነው ለዘላለም ልንድን ነው ይላሉ። ስለዚህ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ነው። ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው። ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግሥተ ሰማያትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው። ይሄ ደግሞ እንዴት ውሸታምነት! ደግሞስ ምን እያሉን ነው? ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ ደግሞ እንዴት ያለ እርግጠኝነት ነው! ደግሞስ ንስሐዬም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው። ይሄ ምንኛ ድፍረት ነው! አማኞች ሆነው በመጽሐፍ ቅዱስ
እንዴት እንደተባሉ የቅዱሳት መጻሕፍትና የቃላት ተመልከቱ። በሞቶች ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ሥራ ስለመጽናት ይማሩ ይልላችኋል። አያችሁ፣ ከወገናችንም ያሉት ማለት አማኞች ጭምር ፍሬ ቢሶች ሆነው እንዳይቀሩ የሚለው ፍሬ ቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ ከአማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ፣ እኛ ኦርቶዶክሳውያን እግዚአብሔርን ስለማዳን ጸጋው ጠርጥነነው እንዳይመስላችሁ፣ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖቼ፣ አዲስ አበባ ኮንዶሚኒየም የሚባል መኖሪያ ቤት በመንግስት ይገነባል። እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? አይደለም፣ በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም፣ በፍጹም አይደለም። ዋጋ መክፈል መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። ይኸውላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ መዳናችን በማመናችን ብቻ ነው ያልኩት። በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን ነው። አያችሁ፣ ያመኑትን ሁሉ ምን እንደሚላቸው አላያችሁም? ንስሐ ግቡ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንድ የተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና የወደፊት መዳን ለምን ይፈጽማል? ለምን ይናገራል ካላችሁኝ፣ ቅድም እንዳልኳችሁ ነው። የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱን ነው እስከ መጨረሻው የሚጸና ነው የሚድነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የሚጸና እርሱ ይድናል የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትርያርክ ፖፕ ሽኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ኤ ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት። ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት ነው። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው። ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ተርጉሞታል። እስከ መጨረሻው የሚጸና እርሱ ይድናል የሚለው ቅዱስ ቆጵርያኖስ ሴንት ሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስክትሞቱ ድረስ ነው። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻው ህቅታ ነው። ድህነት ከልደት እስከ ነፍስ ህቅታ በትጋት ጠብቀን የምንፈጽመው ነው። ድህነታችንን ለመፈጸም ወደ ዘላለማዊ ህይወት በሚወስደው መንገድ ዕለት ዕለት እንመላለሳለና ይሄ ነው ድነናል፣ የዳንን ነው፣ እንድናለን የምንለው ወገኖቼ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙሩን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል። እሳትን እንደሚያቀጣጥል እጆቼን በመጫኔ ባንተ ውስጥ ያለውን ጸጋ ብሎታል፣ ሾሞታል።
ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ? በእነዚህም ጽና፣ ይህን ብታደርግ ነው የሚለው። ያመነ ብቻ ከሆነ ለምንድን ነው ብታደርግ የሚለው? ለምንድን ነው ጽና የሚለው? አንዴ አምኖ የተፈጸመና ያበቃ ከሆነ ስለ ማድረግና ደግሞም በዚያ ስለ መጽናት ለምንድን ነው የሚሰብከው? አያችሁ፣ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው። ቀጠል ሊያደርግና ራስህንም የሚሰሙንም ታድናለህ ይለዋል። አየህ፣ የትኛው መዳን ነው ካላችሁኝ፣ በመጨረሻው ዘመን ሊገለጽ ዘንድ የተዘጋጀው መዳን እንዲበቃ ጽናት፣ ሁለተኛስ ማድረግ የሚደረግ ነገር አላያችሁ። ቅድም በጥረትና በትጋት እግዚአብሔር በሰጠን ጸጋ መሰረትነት ላይ ልንፈጽመው የሚገባን ብዬ ነገርኳችሁ። እሱን መዳኑን አንዴ በማመኑ ምክንያት ያገኘ ከሆነ ጢሞቴዎስን ታድናለህ እያለ ለምን ስለ ሌላ መዳን ይናገራል ካላችሁኝ፣ ድነናል፣ እየዳንን ነው፣ እንድናለን መፈጸም ስላለበት። ይሄ ደግሞ መሰረት የሚያደርገው በማድረግ ላይ ነው። ማድረግ ደግሞ መስራት ነው፣ ተጋድሎ ነው፣ የሁል ጊዜ ኑሮ ነው፣ የዕለት ዕለት መመላለስ ነው። አንድ ሌላ የእግዚአብሔር ቃል የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው። ምእመናን፣ የተሰጠን የተስፋ ቃል ምንድን ነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘን አያሳይም፣ እንዳልተፈጸመ አያሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ ለዚህ ነው። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳንበሳ ሊውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለን ነው። አባ መቃርዮስን አጋንንት ሁሉ ጊዜ ወደ ጆሮው እየመጡ ምን ይላሉ መሰላችሁ? መቃርዮስ ሆይ ጸድቀሃል እኮ፣ መቃሪ ሆይ ድነሃል እኮ ይሉታል። አባ መቃርዮስ ሁሉ ጊዜ እንዲህ ይላቸዋል፣ ገና ነኝ ይላቸዋል። ወገኖቼ ገና ነን። ገና እንዳልያዝኩት የሚለው የቅዱስ ጳውሎስን ቃል ተመልከቱት። መላእክት ታጅበዋት በከበረች ሞቱ ጊዜ ወደ ሰማይ የዘመሩ ሲወስዷት ያኔ ነው አባ መቃርዮስ ሰይጣን ሆይ አሁን ገና ጸድቅ ያለው ያለው። ቆመሃል፣ ትውደቅ፣ ትነሳ፣ ትንገዳገድ፣ ትጽና አላወቅም። ታዲያ እንዴት ነው አብቅቻለሁ የምትለው? ገና ነኝ በለው። ምክንያቱም ሳትፈጽመው እንዴት ትፈጽመዋለህ? ዙሩ ሳያልቅ አቋርጠህ ይሁን ፈጽመህ ይሁን በምን ይታወቃል? ለዚህ ነው መጽሐፍ ቅዱስ ይሄንን የሚያትተው። እንደና ባርሳኒዮስ ሁሉ ጊዜ በጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንባውን እያፈሰሰ እግሩ ስር ያለውን ሰሌን በእንባው እያራሰ ሁሉ ጊዜ ጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ ይል ነበር። ሳይጀምሩ እንደጨረሱ ካሉት እግዚአብሔር ይጠብቀን። ጌታ ሆይ ሁሉ ጊዜ ጸሎታችን እባክህን አስጀምረን ይሁን። ጀማሪ ሳለን ደርሻለሁ ከማለት ጌታ ሆይ ሰውረኝ እንበለው።